አቲሂ የኔን ቃላት የሚያጥፍ የለም እየጮኸ ሞተ ወለን ተጅደ ሚን ዱኒሂ ሙልተሐዳ ተኔ አክባቧቸዋል ሱራዲቁሃ በአጥር ተከበዋል ሱራዲቁሃ ይሄ ነው ተፍሲሩ በሐዲሴ እኔ እየፈሰርኩ ነው ወላሂ ላ አድኹሉሃ አበደን واتل ما أوحي إليك من كتاب ربك لا مبدل لكلماته ولن تجد من دونه ملتحدا واصبر نفسك مع الذين يدعون ربهم بالغداة والعشي يريدون وجهه ولا تعد عيناك عنهم تريد زينة الحياة الدنيا ولا تطع من أغفلنا قلبه عن ذكرنا واتبع هواه وكان أمره فرطا يقول سبحانه عز وجل واتلو ما أوحي إليك من كتاب ربك يقول سبحانه عز وجل واتلو يا محمد يا رسولي إلوتها أنبب ما أوحي إليك وأنت لا يتازز كون قرآن أنببو من كتاب ربك تالله متى كتابنا السن أنببو بسوچه لاي بأمته لاي أنببو يتنببنو أهون يري بعالم لا يتنبب حتى بأمريكا لا ينببال طوات ይሄ የአረበኛ ዜና አላቸው የዛን ጊዜ ዜናው ለመጀመር ሲል ገና ሰው እንደተኛ ይቀራል ቁርአን ይነበባል ይሰሙታል ወትሉ ማ ኡህየ ኢለይከ ሚን ኪታቢ ረቢከ ላ ሙበድለ ሊከሊማቲሂ የኔን ቃላት የሚያጥፍ የለም አበደን ላ ሙበድለ ሊከሊማቲሂ የሚቀይራት የለም ወለን ተጅደ ሚን ዱኒሂ ሙልተሐዳ ከአላህ ሌላ ደግሞ መጠጊያ የለም እኔ ብቻ ነኝ እኛም ይሄው አንድ እንኳን የሚያድነን የለም ወለን ተጅደ ሚን ዱኒሂ ሙልተሐዳ አላህ አንድ ነገር ተሻብን አንድ የሚያድን የለም ወለን ተጅደ ሚን ዱኒሂ ሙልተሐዳ ሊኒን ይላሉ ይሄ ራሻ የነበረው ኮሙኒስት ነው እንግዲህ ቄሱን ሁሉ አርዶ ነው የተሾሙ በኋላ ሞት የመጣበት ጊዜ 60 ዶክተር ነው ተዓለም የሰበሰቡለት ምንም እንኳን ሊያድኑት እየጮኸ ሞተ ወለን ተጅደ ሚን ዱኒሂ ሙልተሐዳ ተኔ በቀር መጠጊያ አታገኝ አበደን ወስብር ነፍሰከ ስለዚህ ታዲያ ትዕግስት አርግ مع الذين يدعون ربهم بالغداة والعشي በጧት በማታ እኔን የሚዘክሩ ጋራ ሁን ከነሱ ሌላ አልፈህ አትመኝ አቲ ሙእሚን ጋራ ሁኑ ነው ክብር ነው ሀብት አለው ኃይል አለው ብለህ ወደ ሌላ አትጠጋ مع الذين يدعون ربهم بالغداة والعشي እነ ምንድነው ሰበብ النزول ቁረይሾች ግሪ ትላልቅ ናቸው አንተ ጋር መካከር እንፈልጋለን ባይሆንና ባሮቻችን ጋር አታስቀምጠናሉ እነ ቢላል ሰልመዋል እነ ሱሀይብ ሩሚ ባሪያ ነበሩ እነ አማር ኢብኑ ያሲር እንግዲህ እነዚህ እኛ አንተ ላይ ስንመጣ እነሱን አርቅልን
ባሮቻችን ጋር እኩል አንቀመጥም ይሉታል። ታዲያ ይሰልሙልኛል ብሎ እንዲያው ወደማ ዘንበል አሉ በቀልቦ አይ ወርድሃ ቢሰልም ባይሰልም ናሻ አንተ እኔ አድርስ ነው እንጂ ያልኩ ቢሰልም ባይሰልም ለራሱ ነው የሚሰልሙ ለአንተ አይደለም የሚሰልሙ አንተ የሰለሙት ጋራ አይንህ እነሱን አልፈ ወደ ሌላ አትይ واتل ما أوحي إليك من كتاب لا مبدل لكلمات ولن تجد من دون ملتحدا واصبر نفسك مع الذين يدعون ربهم بالغداة والعشي በጧት በማታ እኔን የሚዘክሩ ጋራ ሁን ሌሎችን አቲ ዩሪዱነ ወጅሃሁ እኔን የሚዘክሩን እኔ ውዴታ ፈልገው ነው የኔን ሰዋብ ፈልገው ነው እንደዛ ካፊር ናቸው ምን ቢሰልሙ ባይሰልሙ ለምን ጉጉት ያድርብሃል ولا تعد عينك عينه እንዲያራመድ አንሁም ተነሱ አልፎ ወደ ሌላ እንዳይሄድ تريد زينة الحياة الدنيا የዱንያን ሽልማት ብልጭልጭ ፈልገህ ነው ወዲያ ዘንበል የምትለው ይለውታል ያርመውታል ትንሽ ቅስት ولا تطع እሺ እንዲያትል من أغفلنا قلبه ቀልቡን ያዘነጋነውን ሰው عن ذكرنا እኔን ተመስከር ذكر የማይዘክር ሰው አላህን የረሳ ነው ተዛ ተነዝስ ወተባ هواه ልብ ወለዱን እየተከተለ የሚሄድ ሰው وكان أمره فرطا ነገሩ ሁላ ያልታሰረለት ሁሉ ነገር ዝርክርክ ያለ በወንጀል የተዘፈቀ ጋራ ወደ እነዛ አይንህ አይራመድ ያለው ፍሩጣ ማለት ዲያአ የጠፋ ሰው አሁን ማርሴዲስ እየነዳ መሄዱን አትዩ ክቡር ዘበኛ መክበቡን አትዩ እሱ ጠፍቷል ሙቷል ሃሊክ ነው وهلاك يطفى ነው ومتروكا እኔም የተውኩኝ እንግዲህ እንዲህ ያለ ሰው ጋራ እንዳትሆን ይላል يقول تعالى آمر رسوله نبي يعزز بتلاوة كتابه قرئهن كتابين أنببو العزيز يعني ሁሉ ነገር ምደመሰስ ላይ ተኔ በላይ የለም وبلاغ يدرس إلى الناس إلى سوتش لا أسمع لزينو تلاكو لما أسمعت نوجي بيقبل بايقبل السابات أيدر بهن لا مبدل لكلماتي أي غير مغير لها سات تكأير سات تجمربت إن دي الله لسوتشو أدرس ولا محرف ديمو ودي ليلا سات تترقمو إن يتم فلقو ودي ليلا ولا مؤول سات بليلام ديمو سات تأولو እንዳለ አድርስ ይለውታል ወለን ተጅደ ሚን ዱኒሂ ሙልተሐዳ አንድ እንኳ መጠጊያ የለም ሙልተሐዳ መልጃ የሚጠጉት የለም ቀታዳ ወልይ ወዳጅም የለም ተኔ በቀር ወላ መውላ የሚረዳም የለም ቃለ ኢብኑ ጀሪር يقول إن أنت يا محمد لم تتلو ما أوحي إليك من كتاب ربك فإنه لا ملجأ لك من الله كما قال تعالى إهن باتانب وإن أنت يا محمد لم تتلو ساتانب يقره هندهون إني قطعتي بانت لا يمتعل تزازنه يا أيها الرسول بلغ ما أنزل إليك من ربك وإن لم تفعل فما بلغت رسالته والله يعصمك من النار አትፍራድ ሙሰው እኔ ጠብቀሃለሁ ይሄ ተወረደ በኋላ ነብያችን አንድ እንኳን ጠብቀኝ የሚል ሰው ብቻውን ይሄዳል ብቻውን ይቀመጣል ብቻውን ይሄዳል ለምን እኔ ጠብቃለሁ ታላ ሌላ ያስፈልግ ክብር ዘበኛ ያስፈልግ وقال تعالى إن الذين فرضوا عليك القرآن رادوك إلى معاد أي سائلك عما فرضوا عليك كما كنت تطيق على هنا على نبك ولا على درسك هنا وأنت مهمته يعززكم للزهنو واصبر نفسك مع الذين يدعون ربهم بالغداة والعشي وطاعت بما تانين ميقزوا من ذكروا قارهن أي اجلس مع الذين يذكرون الله ويهللونه لا إله إلا الله ملو ويحمدونه الحمد لله ملو ويسبحونه سبحان الله ملو ويكبرونه الله أكبر ملو ويسألونه بكرة وعشية طاعت ما تانين ملمنو من عباد الله ينباروج الناس قارهن
ሰዋኡን ካኑ ፉቃር ዲሃም ቢሆኑ አው አግንያ ክብርም ቢሆኑ አው አቅውያ ኃይልም ቢኖራቸው አው ዱአፋ ደካማም ቢሆኑ እኔ ጋር ተሆኑ ትልቅ ናቸው ሁላቸው። يقال إنها نزلت في أشراف قريش نزم منستيروቹ سبب ነው። هنا طلبوا من النبي كنبي فلقوا أن يجلس معهم وحدهم እኛም ብቻ ለይተ እኛ ጋር ሁን እነዛ ولا يجالسهم بضعفاء أصحابه እነ ቢላል ጋራ እነ አማር ጋራ እነ ሱሃይብ ጋራ እነ ኸባብ ጋራ እነ ኢብኑ መስዑድ ጋራ ታኖ እነዚህ ባሮች ነበሩ። እነሱ ጋራ ትልቅነታችን ይገንተ وليفرد أولئك بمجلس على حده فنهاه الله عن ذلك كلكلوت فقال لا تطرد الذين يدعون ربهم بالغداة والعشي عبس የሚባል ሱራ ካሚል ወረደ። عبس وتولى ነብዩ ላይ ኮን ፊቱን ጨፈገገ ይሎታል። ምንድነው አብደላህ ማነው ይሄ ሙአዚኑ ረሱል ያፈዘ አብደላህ ኢብኑ ኡሚ መክቱም እሱ አይነ በሲር ነው ዲሃ ነው። እነዚህ ቁረይሾች ጋራ ሚኒስቴሮቹ ጋር ቁጭ ብለዋል። ነብያችን ቁጭ ብለው ብቅ ያለ ጊዜ ፊቶን ሳባረጉበት ዓለም መጣህ ነው ያሉ ጊዜ ወረደ ቁርአን አበሰ ፊቱን ጨፈገገ ወተወላ ጀርባውን ዞረ በኔ ባሪያ ላይ በሸሸጉ ነብያችን ይሄን ይሸሽጉ ነበር። እንዲህ ያለ ያሰማል። አርሞት ሲሳሳቱ ያርሞት ምን አሻ ቢሰልሙ ባያሰልሙ ምን ዶለ እሱ ለክብረቱ ለሹመቱ ለምን ተጓጓለ? እነዚህ እኔ ጋር ያሉት ናቸው እኮ ጌቶቹ ይላል። እነሱ አይደሉም። እንዲህ ይለውታል። እንግዲህ ይሄ ነው። في مسند حدثنا محمد حدثنا يزيد قال ابن أبان عن أنس قال قال رسول الله صلى الله عليه وسلم ولأن أجالس قوما يذكرون الله من صلاة الغداة إلى طلوع الشمس صبح سجدو ፀሐይ ሲወጣ ቁጭ ብሎ የሚዘክሩ ጋራ ልቀመጥ አሐቡ ኢለየ ይበልጥልኛል ሚማ ጠለዐት ዐለይሂ ሸምሱ ፀሐይ የወጣችበትን አገር ሁላ ተመግዛት አሉ ነብያችን። ወሊአን አዝኩረ አላህ ሚን ሰላት አልዐስሪ ተዐስር ይዤ ደግሞ ኢላ ጉሩብ ሸምሲ ፀሐይ ሲወጣ ሲገባ ድረስ አላህን መዝከሬ አሐቡ ኢለየ ሚን አን አዕቲቀ ሰማንየተ ሚን ወለዲ እስማዒል ትላልቅ ተቁረይሽ 8 ባሪያ ሆረተ ማለት ይበልጥኛል። ይኸው ዚክር የሚያረጉ ጋራ መቀመጤ ዲየቱ ኩሉ ዋሂድን ያንዳንዱ ሁላ ነፍስ ዋጋ 12,000 12,000 ዲናር ወርቅ እነዚህ ጋር እንዲያሉትን ሆረተ ማለት ምን ይበልጣል? ተዓሱር ይዤ መግሪብ ድረስ አላህን መዝከር ይበልጣኛል። የአላህ ዚክር እንግዲህ እንዲህ ነው። አሁን ሰው ዚክር ትቷል። በጣም ይዘከር ነበር፣ አሁን የለም። 12,000 فحسبنا دياتهم نحن في مجلس أنس فبلغ 96,000 የነዚህ የስምንቱ ነፍስ ዋጋ ስንት ነው? 96,000 96,000 ወርቅ ነው። ይሄን ተማገኝ ተዓሱር ሰግጄ መግሪብ ድረስ ዚክር ማድረግ ይበልጠኛል። አያችሁ እንግዲህ የአላህን ዚክር በዚህ ልካል። ወሃሁና መን የቁሉ 4 እንግዲህ ይሄ ይጨመረ ይሄዳል እንተዋለን። ወቁል ሐቅ ይለውታል ደግሞ ያ ሙሐመድ ሐቅን እንጂ ሐቅ ያልሆነ ነገር እንዲያትናገር ሚን ረቢኩም ይኸው ተፈጣሪያችሁ የሆነውን ሐቅ ብቻ እንጂ እንዲያትናገር ፈመን ሻአ የፈለገው ሚላል ፈመን ሻአ ፈልዩሚን ለምን ታባብላል? የፈለገ ይመን አለ ወመን ሻአ ፈልየክፍር የፈለገ ይክፈር። አንተ ምን አሻ ኢስላሙ ብለህ ለምን ትጨነቃለህ? ነፍስህን አትጉዳ። አንተ ዝም ብለህ
ግዴታ ምንድነው? ማድረስ ነው። አድርሳል። ግዴታን ተወጥታል። ከዛ በኋላ አትጠየቅበትም። የኔ ስራ ነው ነው። አያችሁ ኢና አዕተድና ሊዛሊሚን ናረን አመልጡኝ እኔ እሳትን አዘጋጅቻለሁ። አሁን ተዘጋጅቶ ተቀምጧል። አሓጠ ቢሂም አክበቧቸዋል። ሱራዲቁሃ በአጥር ተከበዋል። አጥሩ ደግሞ በሳት ነው። ብረት እንዳይመስላል በሳት ነው። ተዝህ ሰርቆ ነው አሜሪካ ጉንትማን እዛ ባህር ውስጥ መሸሻ ያላቸውን ብሎ እስር ቤት ያደረጉ ለአፍጋኒስታኖች። አሓጠ ቢሂም ሱራዲቁሃ ወኢየስተጊሱ ታዲያ እዛ እሳት ውስጥ የገቡት እርዱን ብሎ እንደው አለቅ ነው እርዱን ብሎ ሲፈልጉ ይጋሱ ይረዳሉ። ቢማኢን በውሃ ከልሙህሊ ይኸው የዘይት ድፍድፍ የመሰለ ቀላ ይላል። ድፍድፉን አይታችሁ እንደሆነ የሚጠምቁበት ሂዳችሁ እንደሆነ ቢማኢን ከልሙህሊ የሽዊል ውጁሃ የፊትን ቆዳ የሚገፍ ትኳስነት። ይሄ ነው የሚሰጡት የጀሃነም ሰው። ታዲያ ይሄ ወደፊት የሚጠብቀው ሰው ይሄ ነው። ታዲያ ለነዚህ ታዲያ ለምን ታባበላ? ቢፈልግ ይመን ቢፈልግ ይክፈር አሎ። ወቢእሰ ሸራብ እንዴት አለ መጥፎ መጠጥ ይመስላችኋል ይላል አላህ። እሱ ነው የሚነግረን። ወሳአት ሙርተፈቃ የሚጠቀም አይደለም መጥፎ ነው። አንጀት የገባ ጊዜ ደግሞ ታንጀት ውስጥ ያለው እቃ ሁላ በፈጋራ ውልቅ ይላል። እንዲህ አለ ነው። ሲጠማቸው እንኳ የሚሰጡት ውሃ የሚበሉት ደግሞ ዶሪዕ ነው። ዶሪዕ ብሎ ማለት የሚገማ ሆድ የሚበጣጠስ ይሄ ነው የሚበሉት። እንግዲህ ይሄ ነው እና አንተ ይሄን ቁርአን የሚከተለውን ጀነት ትገባላችሁ። ጀነት ብሎ ማለት እንደ ዱንያ መሬት እንዳይመስላችሁ። አፈሩ ወርቅ ነው አይደለም። ፍራፍሬው የማይቋረጥ ነው። ሰገራ የሌለበት ነው። ሽንት የሌለበት ሀገር ነው። ማርጀት የሌለበት ሀገር፣ መራብ የሌለበት ሀገር ነው። እንዲህ ያለ ሀገር ትገባላችሁ። ቁርአን ያልተከተለ ደግሞ እዛ እሳቱ ነው የሚገቡት። ይሄ ነው የሚለው። ታዲያ አንተ አድርስ። ይሄን ለራሱ መርጦ ይሂድ፣ የፈለገውን ይምረጥ። ይጓዝ እንደዚህ يقول تعالى لرسول محمد صلى الله عليه وسلم وقل يا محمد للناس لسوچ ሁላ ለልብነው هذا الذي جئتكم به إليه سطهون قرآن من ربكم هو الحق እሱ ሐቅ ነው፣ ባጢል የለበትም። ይሄ ቁርአን الذي لا مرية فيه ولا شك ሲፈትሉሽ ቢውሉ ትንሽ እንኳን የሚያጠራጥር የሌለበት ነው። فمن شاء فليؤمن የፈለገ ይመንበት ومن شاء فليكفر የፈለገ ይክፈር። هذا من باب التهديد والوعيد ግዛቻ ነው እንግዲህ አየህ الشديد ولهذا قال إنا أعتدنا أي أرصدنا للظالمين ለካፊሮች አዘጋጅቻለሁ። ካፊር بالله ናረን ትልቅ እሳት። ይሄ ጀሃነም ብሎ ማለት የኛ እሳት አሁን እኛ መካከል ያለችው ኃይሏ 71 ናት ፐርሰንቷ። ያ 99 ይበልጣታል። ሙቀቱ ተኳስነቱ ተዱንያይቱ እሳት ስንት ነው? 69 ይበልጣታል። አሓጠ ቢህም ሱራዲቁሃ አጥሯ አክባር ማምለጫ የለም መሸሻ የለም። በሳት ነው ጠሩ ይታጠረው። قال الإمام أحمد حدثنا حسن بن موسى قال حدثنا ابن لهيعة قال حدثنا دراج عن أبي الهيثم عن أبي سعيد الخدري عن رسول الله صلى الله عليه وسلم أنه قال ولسرادق النار 4 جدرين አራት ክፍል አለው አለ። ይሄ አጥሩ كثافة كل جدار مثل مسافة 40 سنة አንዱ አወፋፈሩ አጥሩ 40 ዓመት በፈረስ ግልቢያ አይዘለቅም አወፋፈሩ። وأخرج الترمذي في صفة النار يساتن سات بحريوان سيقلتو وابن جرير في تفسيره من حديث دراج أبي السمح به وقال ابن جريج قال ابن عباس أحاط بهم سرادقها قال حائط من نار بسات نوتر أقريدو. قال أبو جرير حدثني الحسين بن نصر والعباس بن محمد قال
حدثنا أبو عاصم عن عبد الله بن أمية حدثني محمد بن حيي بن يعلى عن صفوان بن يعلى عن يعلى بن أمية قال قال رسول الله صلى الله عليه وسلم البحر بحر هو جهنم قري جهنم بلو مال عند دوقيانوس بحر ጥልቀቱ ስንት ሺህ ዓመት ድንጋይ ቢወረወር ድንጋይ እዛ ጥልቀቱ ለመድረስ ምን ያህል ሺህ ዓመት ይይዛል? የባህሩ የእሳቱ ባህር ነው አይደል? ጥቁር ነው ደግሞ ጢሳማ ነው ደግሞ ትኳስነቱ ይህን አይባልም። ጀሃነም እንግዲህ ይላል። ቃለ ፈቂለ ለሁ ከይፈ ዛሊክ አሉ فتلا أو قرأ هذه الآية نارا أحاط بهم سرادقها هنا تفسير حب حديثي هي يفسر كنو والله لا أدخلها أبدا أو ما دمت حيا ولا يصيبني منها قطرة قال النبي وإن يستغيثوا يغاث بماء طمان درسوا لني قالوا جزء ملائكة يامط الله تعالى ውሃ ከልሙህሊ ሙህል ብሎ ማለት ይሄ እንደ የዘይት ድፍድፍ የመሰለ ቀላ ይላል። እንግዲህ እዛ አያችሁ እንደሆነ ብረትም አይደለም ወይም ደግሞ ይሄ የነሐስ ቅላጭ ይመስላል ይላሉ። ከልሙህሊ የሽውል ውጁህ የፊትን ቆዳ የሚገሸልጥ ነው። ቢእሰ ሸራብ ምን ያስከፋ መጠጥ ነው። ወሰአት ሙርተፈቃ በመጣቀሚያም አይደለ በጣም የከፋ መጥፎ ነገር ነው። ቃል ኢብኑ አባስ አልሙህሉ ማኡን ገሊዙን ምስሉ ደርድይ ዘይቲ የዘይት ድፍድፍ ይመስላል መልኩ ማለት ነው። ወቃለ ሙጃሂድ ከደሚ ወልቀይሂ ወይ ደግሞ በሌላ ማለት ደምና መግል ጋር የተደባለቀ ይመስላል። وقال إكرمته هو الشيء الذي انتهى حره ويدمو مقتو مجرشا يدرسنو تقواسنتو وقال هو كل شيء أزيب يتقلت ينحس قلاج نوم يتطتنو وقال قتادة عذاب ابن مسعود شيئا من الذهب في أخدود فلما ماع وأزبد قال هذا أشبه شيء بالمهلي قالوا وقال الضحاك ماء جهنم أسود وهو طقر وهي سوداء وشجرها أسود دمو ساتو بقى يلاታል جهنم ሰው የሚበሉት ቆልቆሎ ይሉታል። ግማቱ አንድ ቀጥራ ዱንያ ላይ ቢበቃ ለጥቆ ይገማል ይላል። ያ ነው ደግሞ وأهلها سود እዛ ደግሞ የሚቃጠሉ ክሰል ነው የሚመስሉት። وهذه الأقوال ليس شيء منها ينفي الآخرة فإن المهلة يجمع هذه الأوصاف الرذيلة كلها فهو أسود منتن بتأم مجمان غليظ حار ولهذا قال يشوي الوجوه أي من حره إذا أراد الكافر أن يشربه كافر لتطوط يفلق جزء وقربه وجز لتطون ديها قربه من وجه ودفت ديس شواه يتبصر حتى يسقط جلد وجهه يفيتو قدا استور قدرس فيه كما جاء في الحديث الذي رواه الإمام أحمد وإسناده المتقدم في سرادق النار عن أبي سعيد الخدري عن رسول الله صلى الله عليه وسلم قال ماء كالمهل قال كأكريت زيتي فإذا قرب إليه سقطت فروة وجهه فيه فروة بلو مالت قداونا هيك صقر وهكذا رواه الترمذي في صفة النار من جامعه من حديث رشدين بن سعد عن عمرو بن حارث عن دراج به ثم قال لا نعرف إلا من حديث رشدين وقد تكلم فيه من قبل حفظه هكذا قال وقد رواه الإمام أحمد كما تقدم عن الحسن الأشيبي عن ابن لحياءة عن دراج والله أعلم እንግዲህ ይሄ ነው እንግዲህ የሚጠብቃቸው ነው። ታዲያ ለምን ታባበላለህ? ስለሙ እያልክ የፈለግ ይሄን የመረጠ ይክፈር፣ ደግሞ ጀነትን የመረጠ በቁርአን ይስራ። አበቃ ይኸው ነው።
ሌላ አትፈልግ እያለውት ነው። እንግዲህ ይሄ እንደዚህ ነው። ይሄ እንዲህ እያደረገ የሚነግረን ለምንድን ነው? አላህ ፍትሃዊ ነው፣ አይዘልምም። ይኸው አብራርቶ ህጉን አኑሮ በዚህ ሄዳችሁ እንደሆነ ጀነትን አመቻችላችኋል፣ እምቢ ያላችሁ እንደሆነ ይኸው እሳት ነው አገራችሁ። ለምን? ዙልም ነዋ። ካፊሩ ጀነት መግባት ዙልም ነው። ምሳሌ አሁን 6 ኪሎ ተማሪ ሄዳል ይማራል አይደለም? አንድ ጎበዝ ተማሪ ይማራሉ። ሰነፍ ዝም ብሎ ሲደለደል የከረመው ገዛ እኩል ማርክ ቢሰጥ ዙልም ነው ሐቅ ነው? ዙልም ነው አይደለም? እንደዚህ ነው። አሁን መስጂድ መጥቶ የሚሰግድ ሰው ጋር፣ አላህን የሚፈራ ጋር፣ ሰው የማይገል ጋር፣ የሰው ገንዘብ የማይበላ ጋር፣ ሰው የማያማና ሰው የሚጨፈጭፍ ጋር እኩል ጀነት ይገባል? አይሆንማ። ይሄማ ፍትሃዊ መልሶ ይሄ ነው። ስለዚህ እኮ ሁሉም ካፊሩ ሲገባ ፈርሞ አውቆ እኔ ዟሊም አልተዘለምኩም ስራዬ ነው ብሎ ነው የሚገባው። እንደዚህ اللهم اجمع لنا خير الدنيا والآخرة إنك على كل شيء قدير. اللهم اهدنا سبل السلام واختم لنا على دين الإسلام. إلهي برحمتك يا أرحم الراحمين. سبحان ربك عزة عما يصفون وسلام على المرسلين. ለምን ሰልመው ነው እንጂ በነብዩ ሰለሙ። ቢላል ሰለመ። አንድ በሉ ቢላል እንግዲህ ሀበሻ ሰው ነው። ሱሀይብ ሩሚ የቱርክ ነው። ሱሀይብ የሚባለው ባሪያ ነበረ፣ ሰለመ። ደግሞ አማር ኢብኑ ያሲር ያቺ እህቱ ናት። ማነው በብረት የገደላት? አቡ ሱፊያን፣ አቡ ጃህል። እንግዲህ እሱ እንግዲህ ምስኪን ነው፣ የሰው ባሪያ ነው። እነዚህ ኢብነ መስዑድ የሚባል አለ። እነዚህ እንግዲህ ድሆች ናቸው። እነዚህን አልፈ እነዚህ ሹማሚቶች መጡ ብለህ ዘንበል እንዲያትል ወደ እነዚህን ትተህ እነሱ ጋር ተቀመጥ፣ እነሱ ጋር አውራ። ቢሰልሙ ባይሰልሙ ለምን ሰዎች እነዚህ ሹማሚቶች የሰለሙ እንዲሁ ብዙ ሰዎች ይከተላቸዋል ብሎ ነው ብሎ ዘንበል ብሎ አያስፈልግም። እንዲህ ነው የሚለው። አያችሁ እንግዲህ እኛንም እየመከረን ነው አሁን እኛ። ስለዚህ ነቢያችን ምን ይለው? አላሁማ ዱንያ ላይ አኑረኝ ዲሃ ጋራ፣ ስሞትም ዲሃ ጋራ፣ ስቀሰቀስም ጀነት ላይ ዲሃ ጋራ ይላል። ዲሃ ብሎ ማለት ምንድን ነው? ዲሃ ብሎ ማለት ምንም የሌለው ተአላህ መገዛት በቃ እነዛ ትናቸዋ። እሺ ሁኔታ አሁን ከሆነ አሁን በአብዛኛው የሚታየው አሁኑ ትላልቅ ሰው ፈልጎ ነው የሚሄድ። ይሄን ከበርዶን ፈልጎ ነው የሚሄድ። ስለ ዱንያ ፈለጋ ነው፣ ዱንያ ፈለጋ ነው። አንዴ ኢብራሂም ብሎ ሸዋ የሚባል አለ፣ የኛ ልጅ ነበር። በእኔ ነው እንትን የተመረቀው። እኔ አንድ ነገር ነግሬው ነበር ኢብራሂምን። ለምንድን ነው ዓሊም ክብር ቤት ይሄዳል፣ ክብሮች ዓሊም ቦታ አይመጡም? ለምንድን ነው አለኝ። ኢብራሂም ነው የነገረኝ። አይደለም ኢብራሂም፣ እኔን እኮ ነው የጠየቀኝ። አልኩት ዓሊሞቹ ክብር ዘንድ ያለውን ጥቅም ያውቃሉ፣ ያን ፈለጋ ነው የሚሄዱት። እነዛ ክብሮች ዓሊሙ ዘንድ ያለውን አያውቁ፣ ምን ብሎ ይመጣሉ አልኩት። ስለማያውቁ ነው። በኋላ ይሄን ነግሮታል። ይሄን ሰውዬ ማዕት አለብኝ አለና አወልያ መጣ። አወልያ መጥቶ ትልቅ ነገር ነው አለ ይሄ እና ማለት እኔ ገንዘብ አለ ብሎ ነው የምንሄደው። ገንዘብ ፈለጋ ገብቷል። ጉርሻ አለች መብል አለች ተብሎ ነው ይታያል። ያንኛው ዕልም ነው አይታይ። አንደርስታንድ? እሺ ይሄ ነው ያታለናለች። ዱንያ ታታላለች፣ ኃይለኛ ናት። ሐቅ ሲባል ታላህ ሐቅን ተናገር። ወቁል ማለት ያ ሙሐመድ ሐቅን ተናገር፣ ታላህ የሆነን ሐቅ ቁርአን ነዋ። የፈለገ ይመን የፈለገ ይክፈር፣
አንተ ብቻ መንገዱን ንገር። እኛ አዘጋጅተናል፣ ለካፊሮች አዘጋጅተናል ጀሃነም እሳት በአጥር የታጠረች ተከባለች። ምንም ሰውየው ተዛ መሸሻ የለው። እዚህ እንኳ እስር ቤት እንኳ እየፈቱ ያመልጣሉ። አንዳንድ ስራ አይደለም እዛ እንዲህ ያለ የለም። እርዳታ ቢፈልጉ ውሃ ይመጣሉ። ጠምቷቸው ውሃ በጣም ጠማን እያሉ ጊዜ ይሰጣሉ ውሃ። እንዴት አለ ውሃ የፊትን ቆዳ የሚገሸልጥ ተኩስነቱ ምን ያስከፋ መጠጥ ነው፣ መጥፎ መጠጥ ነው እያለ ነው አላህ። አላህ እኮ ነው እንዲህ የሚለው። ይሄ ከወረደባቸው በኋላ ነው የነገሩት። ምን ነው ይሄን ቁርአን ተወረደ በኋላ ወደ እነዛ ሰዎች አላዘነበም። አረ ተተወረደባ ይሄማ ረግ ነብይ አይደሉም። ረግ ተዛ በኋላማ خلاص አስቆረጠው፣ ተስፋ አስቆረጠው። ምንም አንተ አታባብል፣ የፈለገ ይስለም በስፈልገው ያንማ መጀመሪያ ነገርኩ። መጀመሪያ ይሄ ቁርአን አልወረደም ነበር አይደለም እንዴ? ስለዚህ እነዚህ ትላልቁና አቡ ጀህል የሰለሙ እንደሆነ ብዙ ሰው ይከተላቸዋል ብሎ አሳበው። በዚህ ነበር ዘንበል ብሎ ነበር። አትምጡ አሏቸው እነዛ እንዲሆች። እሳቸው ወደ ሰው ሲመጡ ተመለሱ አሏቸው። ለምን እነሱን አባረሩ? እነዛ ቢሰልሙ ባይሰልሙ ምን አሻ? ነግረሃቸዋል፣ አውቀዋል። ህጉን ያወቀ ሰው ቢፈልግ በህጉ ይሰራል፣ ባይፈልግ ህጉን ይጥሳል፣ እስር ቤት ይገባል። አይደለም እንዴ? የዱንያውም ቢሆን እኮ ይሄው ነው። ያውም የኛ ሀገር ህግ ህግ አውጪዎቹ ራሳቸው ተግባራዊ ያደረጉት። አሁን አሜሪካ ብትሄዱ እዚህ ያለው ሌባ እዛ የሆነ ጊዜ እንደ ሳሐጂ ሳኒ ይሆናል። ለምን ህግቱ እንትና ላይ ትራም ላይ በአባዴን ላይ ህግ ተጣሰ፣ በቃ ያዛል። ሹም ነው ይቅርታ ምን የሚል። ስለዚህ ቀጥ ስለው ቤተክርስቲያን እንሰግዳለን፣ ቤተክርስቲያን መኪና ታቆማለህ። እንደዚህ አይደለም። በሌላ ሀገር ነው ህጋቸውን የሚያሳዩት። ያንን ተው እንግዲህ እኔ እዚያ ያለውን ነው ነገርኩ፣ ያየሁትን ነው ነገርኩ። ህግ ነው ህግ የጣሰን ሰው ይቅርታ ብሎ ተተውከው ህዝቡን ሁሉ አዞልመሃል። ህዝቡን ነው እንጂ የዞለምከው ያን ሰው አልረዳ። አንድ ሰው ሰርቆ እጁን ታልቆረቅ ተተውከው ማንን ነው የዞለምከው? ህዝቡን ነው። የህዝቡን ሀብት አልጠበቅክም። እጁ ቆረጥ ከሆነ ህዝቡ ገንዘብ እንዳይጠፋ ነው። የገደለ ይገደል ማለት እኮ ለዛ ለሟቹ አይደለም የሚገደለው፣ ለህዝቡ ነው። ለምን የገደለ ይገደላ ማለት ሲያቅ ሰውየው ቀጥላል። ይሄ ነው ህግ የሌለበት እኮ አንድ ቀን አትደሩ ይላል እስልምና። ለምን ኃይለኛው ፈሳሳውን ይበላል፣ ይገላል። እሺ ለአላህ ብሎ ጧት ማታ አላህን የሚዘክሩ ጋራ ትግስት አድርግ። ወደ ሌላ አቲ፣ ወደ ሹሞቹ አቲ፣ ወደ ሀብታሞቹ አቲ። እነዛ አላህን የሚገዙት ሰዎች ክብርም ቢሆኑ ድሃም ቢሆኑ እነሱ ጋር ሁን። እኮ ያ የዱንያን ብልጭ ፈልገህ ወደ እነሱ አትመልከት እያሉ ቀልቡን የዘነጋ ያረግነውን ሰውዬ ተአላህ ዚክር የዘነጋውን ሰውዬ የእሱ ጋራ እሱን አትስማ። ልብ ወለዱን እንጂ ቁርአንን ማይከተል ነገሩ ሁላ ተበታትኖበታል። አሁን ይሄ ካፊር ሁላ የተያዘ ነገር የለም። ምን እኮ አይ አንተ ምን አሻ
ቁርአን ጋር የማይሰራ ሰው አምሩ ፍርጧን ምንም እሺ አጭር ናቸው። ይቻላል። አይ አጭር ስናታ ትንሽ ደግሞ ብዙ ናቸው። ብዙ ናቸው ደግሞ እቺን ለምን እቺን ብቻ ወልአስሪን ብቻ ቀርቶ ለምን ተው እንዲያትሉ ለምን ረጅሙ ሳይቀራ እንዲያትሉ አይደለም። አንድ ሱራ መክፈሉ ሙሉ ሱራ መቅራት ይበልጣል። አንዱ ረጅሙን ቀርተ ግማሽ ተማረግ አንድ ሙሉ መቅራት ይበልጣል። ደግሞ ብትጨምርም ግድ የለም። እንዲያውም አንድ ሰው ዘመቻ ሰደው ወታደር ነብያችን ሁለዚህ እንደው ቁል ሁወላህ ብቻ ነው የሚቀራለ ወይ ደግሞ ሌላ ይቀራና ቁል ሁወላህ ይጨምራል። ቁል ሁወላህ ይጨምራል። ታዲያ ለምን እንደው ወይ እሷን ብቻ ቀራ ወይ ለምን ትጨምራለህ አሉት። እንግዲህ እንደ ሰዎች ሞታል ነብያችን መከተል አለባቸው። አሁን የመጡ ጊዜ ለነብዩ እንዲህ ያረገ ነው ያሰገደን አሉት። ጥሩት አሉ። ለምንድን ነው እንዲህ ያረከው? እወዳታለሁና ነው። የአላህ ባህሪ ነው የምትነግረው። እንግዲያስ አላህም ይወድሃል አሉ። እቺ ቁል ሁወላህ አሐድና ቁል ያ አዩሀል ካፊሩን አቂዳ እኮ ናቸው። ይሄን ቁርአን እኮ ያልተሰጠ ሰው ምንም አልተሰጠም። ድሃ ማለት ቁርአንን ማያውቅ ነው። ድሃ ይባላል። ዕልምም የለው መሀይም ነው ይላል እኮ ቁርአኑ። የሆነ እንግሊዝም የሸመድዱ ነው። ይሄ ፈላስፋኑ መሀይሞች ናቸው። ይሄ አሁን ሩህ ሲወጣ ይጠፋል፣ ይተናል እንደጉም። ቁርአን ነው አንተ ጋር ቀብር የሚገባው የሚነሳው፣ ቂያማ ጀነትም ለአንተ ጋር የሚቀመጠው ነው። ሽጫል የሚባሉ አለ። ይህን ሲመስሉ ጉሩም ሙዕጅዛቱ ምን ይላሉ? አልየቱን ዛትሁ ጉሩም ሙዕጅዛትሁ ወላሂ ለዛትሁ ቢሽሁድ ዳኢም ይላሉ። እኔ ይገርመኛል። የሰው አሁን የተቀሩ ሁላ መንዙማ ይላል እኮ የሰው ጋር አይመጣም። የሚገርም ነገር ነው። አልየቱን ዛቱ በትንሽ ነገር ሲያስረዱ ሌላ ነገር ነው። አልየቱን ዛቱ የነብያችን ሰው መካከል ሲገቡ ላውን ብቅ ይላሉ ይላል። ብቻውን ሲሆን ደግሞ ረጅም የሆነ ሰው ያስጠላል እኮ መካከለኛ ነው። ሰው መካከል ሲገቡ ላውን ይዘልቃሉ። አልየቱን ዛቱ ጉሩም ሙዕጅዛቱ የሰው ሙዕጅዛ አበደን ያበራል አይጠፋም። የነ ሙሳ ጠፋ ብትሮ ባብ ይሆን ነበር። ሰው ሞታ በቃ። ኢሳ ዩብሪኡል አክማ ኢሳ ተአምረው ምንድነው? የሞተ ሰው ቢአምሪላህ ይነሳል። ለምጥ ያዘው ቆምጥና ያዘው ሰው ያሽራል። ሁሉ ነገር እንዲህ ያለ ያደርጋል። ባይሆን በሞተው ቀረ። ይሄ የነብዩ ቁርአን ነው። ጉሩም ሙዕጅዛቱ ጉሩም ሙዕጅዛቱ ወላሂ ለዛቱሁ ቢሽሁድ ዳኢሚ። ሁልጊዜ ነብዩ ሙሐመድ አላህ ጋር ነው፣ አንተ ጋር አይደሉም። ባለቤትዎ ጋር ልጆችዎ ጋር አይደሉም፣ አላህ ጋር ነው። በቀልባቸው ተቀልባቸው አይርቅም አላህ። እንዲህ ያለ እኔ 2 ዓመት ሰው ጋር ጥሜያለሁ ደርሼባቸው። እና ማለት እንደው የሚናገሩ ንግግር በጣም ማዕናው ነው ትርጉሙ። ይሄ አማርኛውንም እኮ ደግሞ አሳድገውታል። አማርኛው እኮ ራሱ ለብቻው ነው። በአጀም ሰምተው ታውቃለህ ሲሉት እነሱ መሐመድ ሁሴን ሲሉት እና አህመድ እጁ ሲሉት በጣም ደስ ይላል። ትርጉሙ የሚገርም ነገር። የተቀረው ወድሃለሁኝ እንደዚሁ አዲ ከላም ነው ሰው ሁላ የሚለውን የብቻው ነገር እና ማለት ይሄ የቁርአን ነገር የሚገርም ነገር ነው። ይኸው ስንት ነው አመቱ? 1445 አመቱ
አንድ ፊደል አልተጨመረበት። አንድ ፊደል ነብዩ ላይ እንደወረደ እኛ ዘንድ ነው። አኺር ዘመን ላይ ይነሳል። ከዛ በኋላ ዱንያ ነው። እና ባይሆን ይሄን ሁላ ደረጃውን የሚታወቀው ሲቀሩት ነው፣ ሲረዱት ነው፣ ሲያውቁት። ያ አላህ የሚገርም ነው። ዑቅባ ሁናሊከ ማለት እዛ ቅያማ ቀን ማለት እሱ ነው። ይሄ ነው የሚበልጣችሁ ነው። ዑቅባ ማለት መጨረሻ ይሄ ነው ጥሩ። አኺራ ነው መጨረሻ አይደለም። እቺ ዱንያ ታልቃለች። እኛ አሁን ስንት ደረጃ ነን የመጣ ነው? እኛ ይሄ ሁላ ሰው ለጥቆ ዓለመል ሚሳል የሚባል ላይ ነበር። ዓለመል አርዋህ የሩህ ዘመን ማለት ነው። አንድ ላይ ነው የተፈጠርነው። አንድ ላይ ቆይቷል። እንግዲህ አካላችን ሳይመጣ በፊት ተፈጥራለች። ያ ዓለመል አርዋህ ይሉታል። ያ ዓለመል አርዋህ ላይ አለስቱ ቢረቢኩም አለና አላህ ፈጣሪ አቅርቧት አለስቱ ቢረቢኩም ቃሉ በላ። እዛን ጊዜ ቃል ገብቷል ሁሉ ካፊሩም ሙስሊሙም። አሁን ዱንያ ላይ ሲመጣ ነው በዱንያ ሰበብ የከዳው። እዛ ቃል ገብቷል። አህደን ቀዲመን አዘላ ይባላል። እንግዲህ እዚህ ስንመጣ በተራ ነው የምንኖርባት። 100 ዓመት አንድ ክፍል ህዝብ ይመጣል። ይሄ የዛሬ 100 ዓመት እኛ የለን፣ ሌላም ይመጣል። እንደዚህ እያለ ነው ሰው የሚያልቀው። ያ ድሮ የነበረው አርዋህ ያ ሁላ ዓለመል አርዋህ እዚህ ተፈጥሮ ያበቃ ጊዜ ቅያማ ይቆማል። ስለዚህ እዛ ላይ ነው የጀነትና የጀሃነም ተብሎ እዛ ዓለመል አርዋህ ላይ ነው የተለየው። እዚህ ሲመጣ ለምን እሱ አላህ ገና ዓለሙን ሊፈጥር ሲል መጀመሪያ የፈጠረው ማንን ነው? ወቂለል አርሹ ወቂለል ቀለሙ ወቂለል ማኡ ይባላል። ውሃ ነው የተፈጠረው። መጀመሪያ የተፈጠረው ፍጡር ውሃ ነው የሚላለ፣ ግማሹ ደግሞ አይደለም ቀለም ነው የሚላለ፣ ደግሞ ይሄ ብላክ ቦርድ ብላን የወጣበት እሱ ነው ይላሉ። ከዛ በኋላ በተራ ነው የተፈጠረው። መሬት ተፈጠረ፣ ከመሬት በኋላ ሰማይ ተፈጠረ። እንዲህ ያለ ተፈጥሮ በቃ አደም የተፈጠረው መጨረሻ ላይ ነው። የነዛ ሩህ አሁን የሞቱ ሰዎች አሁን ካፊሮች ሩሃቸው ላይ ይቀመጣል ማለት ነው? ላይ አይደለም፣ ሲጂን ይባላል። ተሰባት መሬት በታች ሲጂን የተባሉት እዛ ተወስደው እዛ መዝገቡ እዛ ነው የሚቀመጡት። ሙእሚኖቹ ደግሞ ኢልይን ይባላል ወደ ላይ